ሰላም ተናስተልን ወድ የኢትዮ ኢንፎ ቤተሰቦች ይህንን ከ786,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዕለቱ የምንለቃቸው አስገራሚና አስተማሪ የሆኑ መረጃዎች እንዲደርሷችሁ አድርጉ። ዛሬም እዚህ አፍሪካ ውስጥ የተከሰተን አንድ አስገራሚ ታሪክ ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህ ኢትዮ ኢንፎ ነው። ወደ ዋና ታሪካችን ከማለፋችን በፊት ስለ መንትያዎችና ስለ መንትያ አንዳንድ እውነታዎችን እንመልከት። ዓለማችን ላይ ሁለት አይነት የመንትያ አይነቶች ያሉ ሲሆን አንደኛው አይደንቲካል ወይም ሞኖዛይጎቲክ ሲሰኝ ሌላኛው ፍራተርናል ወይም ዲዚጎይቲክ ይባላል። በምንኖርባት ምድር በርካታ መንትዮች ያሉ ሲሆን መንትያዎች በጾታም የተለያዩ ሊሆኑ ይችላሉ። በርካቶች መንትያዎችን አይቶ መለየት ቢቸገሩም የመንትያዎቹ ቤተሰቦች ግን መንትያዎቹን በቀላሉ መለየት እንደሚችሉ ጥናቶች ያመለክታሉ። 40% የሚሆኑ መንትያዎችም እነርሱ ብቻ የሚግባቡበትን ቋንቋ ይፈጥራሉ። መንትዮች ምንም እንኳን በመልክ አንድ ሆነው ለመለየት ያስቸግሩ እንጂ የጣት አሻራቸው በፍጹም የተለያየ ነው። እንደ ሳይንሳዊ ጥናቶች ከሆነ መንትያዎች የተለያየ አባት ሊኖራቸው የሚችልበትም እድል አለ። ዓለማችን ላይ በርካታ መንትያ ህፃናት ያሉባት ሀገር አፍሪካዊቷ ናይጄሪያ ስትሆን ትንሽ መንትያ ያለባት ሀገር ደግሞ ቻይና ናት። ከፍተኛ ቁጥር ያላቸው መንትዮች የሚማሩበት ትምህርት ቤት ደግሞ በህንድ ውስጥ ይገኛል። በህንድ ውስጥ በሚገኘው ፓሊስ ዴቭ የህዝብ ትምህርት ቤት ከአጠቃላዩ ተማሪዎች 60 በላይ የሚሆኑ መንትዮች ይገኙበታል። መምህራንም መንትዮቹን አንዳቸው ከአንዳቸው ለመለየት በመቸገራቸው መፍትሄ እስከመፈለግ መድረሳቸውን በአንድ ወቅት ለመገናኛ ብዙሃን ተናግረዋል። ሁለት መንትዮች የተለያየ የልደት ቀን ሊኖራቸው የሚችል ሲሆን እስካሁን በተመዘገበው ረጅሙ የመንትያዎች የልደት ቀን ልዩነት 63 ቀን ነው። መንትያዎችን የወለደች እናት በርካታ ዓመታትን የመኖር እድሏ ሰፊ ነው ሲል የሳይንስ ጥናት ያመለክታል። የአይዴንቲካል መንትዮች ዘረመል ወይም ዲኤንኤ 99.9% ተመሳሳይ ሲሆን የአእምሯቸው ውቅርም ፍጹም ተመሳሳይ ነው የሚያስብል ነው። ስለ መንትያዎች ይህን ያህል እውነታዎችን ከተመለከትን ወደ ዋናው መረጃችን እንለፍ። ጉዳዩ እንዲህ ነው። እዚሁ አፍሪካ ውስጥ አንዲት ሴት አይዴንቲካል መንትዮችን አግብታ እየኖረች ነው። የዚህ ሴት ባለቤቶች አንድ ሰው በተለያየ ቦታ ቢያያቸው አንድ ሰው እንዳየ ቆጥሮ ያልፋል እንጂ ሁለት ሰዎች ናቸው በፍጹም አይልም። እነዚህ መንትዮች ግን አንድ ሚስት አግብተው አብረው እየኖሩ ነው። በትዳራቸውም ከየትኛውም ትዳር የተሻለ እንደሆነ አስበው በሰላም በፍቅር በመተሳሰብ እየኖሩ እንደሆነ ነው የሚናገሩት። ታላቅየው ሲናገር እሷ እስከወደደችን ድረስ ለምን አናገባትም ስል ጠየቁት። እርሱም ያለምንም ችግር ተስማማ ይላል። ባለታሪካችን ኦዋ ምባጄ ማሪያ ጆሳይ ትሰኛለች። ስለ ታሪኳ ስትናገር በድንገት ነው በሁለቱም ፍቅር የወደቅኩት ነው የምትለው። መጀመሪያ የተዋወቅኩት ታላቅየውን ነበር። እሱ ጋር ፍቅር ጀመረን። መንታ እንዳለው አላቅም ነበር፣ ግን ሌላ ጊዜ ታናሹን አገኘሁት። መንታ መሆናቸውን በፍጹም አላውቅም ነበር። በመጀመሪያ አንድ ሰው እንደወደድኩ ብቻ ነበር የማውቀው። ቀስ በቀስ ግን ሁለቱንም ወደድኳቸው። አሁን ላይ ሁለቱንም አግብቻቸው አብሬያቸው እየኖርኩ ነው ትላለች ማሪያ ጆሳይ። አክላም ስትናገር አሁን ቢሆን ሁለቱን አትለያቸውም፣ ፍጹም ተመሳሳይ ናቸው ትላለች። ከመንትዮቹ ታላቅየው ሲናገር እስከወደደችን ድረስ እኛም ልናገባት ወሰንን ይላል። እነዚህ ባለትዳሮች የቤት ስራቸውን ተጋግዘው ይሰራሉ፣ በጋራ ይመገባሉ። ስለ ትዳራችን በርካታ ሰዎች መጥፎ ነገር ነው የሚናገሩት። ሰዎች ውሳኔያችሁ ልክ አይደለም ሲሉ ይናገራሉ። እኛ ግን ስለምንዋደድ ስለ ሰዎች ሐሳብ ግድ አይሰጠንም ሲሉም ሐሳባቸውን ይገልጻሉ። የመንትያዎቹም ሆኑ የማሪያ ቤተሰቦች በትዳራቸው ደስተኞች አይደሉም። አንዱን ፍቺና አንደኛውን ብቻ አግቢ ሲሉ ቢወተውቱም እነርሱ ግን ጆሮ ዳባ ልበስ ብለው እየኖሩ ይገኛሉ። የመንታዎቹ ታላቅ የሆነው በኤሌክትሪክ ዕቃዎች ጥገና ተምሮ የተመረቀ ሲሆን ሬዲዮ፣ ፍሪጅ፣ ስልክና የመሳሰሉትን በመጠገን የሚተዳደር ሲሆን ታናሽየው ምንም እንኳን በኤሌክትሪክ ጥገና ትምህርት ባያገኝም የወንድሙን ያህል የተበላሹ ኤሌክትሮኒክሶች ይጠግናል። በዚህ አነስተኛ መንደር ከማህበረሰቡ ባህልና ወግ ባፈነገጠ መልኩ ህይወታቸውን አሁንም እየመሩ ይገኛሉ። አብራችሁን ስለነበራችሁ እናመሰግናለን። ስለነዚህ ባለታሪኮች ምን ሐሳብ አላችሁ? ሐሳባችሁን አጋሩን። ይህንን ከ786,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ የደውል ምልክቷን ተጭነው በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ አድርጉ። መልካም ጊዜ።